ህይወት ማለት የጥንካሬና የድክመት መፈራረቅ የደስታና የፈተና መፈራረቅ ነው ስለዚህ ከአንዱ ወደ አንዱ መሸጋገሪያ ድልድይ ትዕግስት ብቻ ነው አላህ ከታገሱት ያድርግልን ዱዓ ያ አላህ ዛሬ ወጣቱ ዱዓን ዘነጋ ወላሂ ትንሽማ ኪስ ከወፈረ የምን ዱዓ ያስፈልጋል ይላል ሰገደ አሰላሙ አለይኩም ሩጫ አረ እኛማ በቃ ገንዘብ ካለ በምናምን መንገድ አለ ምናምን ይሄ ሸይጣን መንገድ ነው ገንዘቡን የለገሰው ማን ነው የሚወስደውስ ማን ነው አላህ ነው ቃሩንን አታው ቃሩን አላህ ሰጠው ሀብቱ እኮ ልዩ ነበር በፊራውን ዘመን የነበረው ቃሩን ተው አትኩራራ በዚህ በሰጠህ አኺራን ፈልግበት ሰደቃ አውጣበት ሲባል አረ እኔ እኮ በእውቀት የተሰጠሁት ነው ለፍቼ ደክም ያመጣሁት ነው ይላል አንዳንድ ሰው ሱብሃንአላህ ምንም ያልነበረው ሰው አላህ ክፍትፍት ሲያደርግለት ትላንት ማንነቱን ይረሳል አላህ እንደለገሰው ይረሳል ከዛ ምን ይላል አረኛ እኮ በእውቀታችን ደክሜ ላቤን ጠብ አድርጌ ፒኤችዲን ሰርቼ ስንት ጥናት አድርጌ ያመጣሁት ይላል እዚህ ደረጃ እንድትደርስ ያደረገ ማን ነው አላህ አይደል ስለዚህ ሊመሰገን የሚገባው ማን ነው አላህ ነው ርዝቅ ሲመጣ አላህ ዘንድ መቅረብ ነው እንጂ ያለብን መሸሽ አይደለም ዱዓ ነው አሉ